እግር ኳስ የሰው ልጅ እጅግ ከሚያዝናኑና ስሜታዊ ከሚያደርጉ ስፖርቶች መካከል ቀዳሚው ሲሆን በተመልካች ብዛትም ወደር የማይገኝለት ተወዳጅ ውድድር ነው። በአንድ ወቅት በወጣ ጥናት መሰረት ዓለም ላይ 8.2 ቢሊዮን አካባቢ ሰዎች ይገኛሉ ተብሏል። ከአጠቃላይ 8.2 ቢሊዮን ሕዝብ ውስጥ ወደ 3.5 ቢሊዮኑ እግር ኳስ ወዳድ የሆነና ከልቡ የሚመለከት ነው። ከዚህ ከ3.5 ቢሊዮን ሕዝብ እግር ኳስ ተመልካቾች መካከልም እንደ ጂፕ ቪዲዮ ጥናት 75% ያህሉ ወንዶች ሲሆኑ 25% ደግሞ ሴቶች ናቸው ተብሏል። ከነዚህም ዓለም ላይ እግር ኳስን ከሚመለከቱ ደጋፊዎች ውስጥ እንደሚረር ዘገባ ከሆነ የፕሪሚየር ሊጉን ያህል ደጋፊ ያለው የዓለም ሊግ የለም ተብሏል። ሊጉ ብቻ አይደለም፣ ታሪካዊ የሆኑት የፕሪሚየር ሊጉ ክለቦች ለየብቻቸው ከሌሎች ሊጎች የበለጠ ደጋፊ እንዳላቸው ይታመናል። በተለይ ማንቸስተር ዩናይትድ፣ አርሰናልና ሊቨርፑል እንዲሁም ቸልሲን የመሳሰሉ የእንግሊዝ ክለቦች የዓለም እግር ኳስ አፍቃሪ ልቦች ውስጥ ተቀምጠዋል። ከነዚህ ተወዳጅ ክለቦች መካከል ቀይ ሰይጣኖቹና መድፈኞቹ ደግሞ አስገራሚ የፉክክር ታሪካቸውን ተከትሎ የዓለምን አንድ ትውልድ በመከፋፈል የራሳቸው ደጋፊ ማድረግ ችለዋል። በዚህ ተወዳጅ ግን እንደ እሳት በሚፋጅ ሊግ ውስጥ አርሰን ቬንገርና ሰር አሌክስ ፈርጉሰን ሁለቱን ባላንጣ ክለቦች እየመሩ በሊጉ ያደርጉት የነበረው ፉክክር ከክለቦች ባሻገር ሊጉን ከፍ አድርጎታል። በዚህም በከባድ ፉክክርና ተጋድሎ በርካታ ድሎችን ማስመዝገብ የቻሉት ሁለቱ ባላንጣዎች አሳርፈውት ያለፉት አሻራና የሰሩት ታሪክ ሁለቱም ዛሬ ላይ ያሉበትን ቦታ በመመልከት ብዙዎች አይ ድሮ በማለት እንዳለፈ ጥሩ ታሪክ ያወሱታል። ሁለቱም ላለፉት ጥቂት ዓመታት ከነገሱበት ዙፋን ወርደው ታማኙና ዋንጫው የናፈቀውን ደጋፊ ታሪክ አውሪ ብቻ አድርገውት ዓመታት ተቆጥረዋል። ቀይ ሰይጣናቱ ሰር አሌክስ ፈርጉሰንን ሲሸኙ አብሮ የጠፋው ሞገሳቸው ዛሬም አልተመለሰም። መድፈኞቹ በበኩላቸው የአስገራሚ ታሪክ ባለቤቱን አለቃቸውን አርሰን ቬንገርን ቬንገር አውት በማለት ታላቁን አሰልጣኛቸውን ቆልቆል ካወረዱት በኋላ ማቅኛቸው ዳገቱ ኤቨረስት ሆኖባቸው 2 አስርት ዓመታትን በሊጉ ዋንጫ ረሃብ ተቆራምደው ከመኖር እስከ ዛሬ አልተገላገሉም። ሰር አሌክስ ፈርጉሰን እንደ አውሮፓውያን አቆጣጠር በ2011 የአርሰናል ደጋፊዎች አርሰን ቬንገርን በከፍተኛ ሁኔታ ሲተቹ ያለነው እጅግ ቂላቂል በሆነ ዓለም ውስጥ ነው። ጥቂት ጨዋታዎችን ስትሸነፍ አንተ ላይ የሚፈርዱ ሰዎች ይመጣሉ። ባለፉት ጥቂት ዓመታት አሰልጣኞች ኢፍትሐዊ በሆነ መልኩ ይሰናብታሉ። ይህም ቀጣይነት ይኖረዋል ነበር ያሉት። አርሰን ቬንገር በዛ ክረምት ሴስክ ፋብሪጋዝንና ሳምሪ ናስሪን በጋራ ያጡበት ጊዜ ነበረም። ጫናውም እጅግ በርክቶባቸው ነበረም። ሰር አሌክስ ፈርጉሰን በበኩላቸው በታሪክ ሲታወሱ የሚወራላቸው ስለ ስኬታቸው ቢሆንም የመባረር ስጋትን ተሸክሞ በመስራትም የቀደማቸው የለም። ለዛም ነው በተፎካካሪነት ለሚያውቋቸው አርሰን ቬንገር ጥብቅና የቆሙላቸው። እሱን ማን እንደሚተካው ማወቅ እፈልጋለሁ። በክለቡ በቆየባቸው 15 ዓመታት የሰራቸው ስራዎች በአርሰናል ታሪክ ምርጦች ናቸው ሲሉ ነበር ስለ አርሰን ቬንገር መከላከያቸውን በወቅቱ ያቀረቡት። ሰር አሌክስ ፈርጉሰን በንግግራቸው ስለ ተፎካካሪያቸው ጥራትም ያነሱ ነበር። ፈርጌ ሲናገሩ በአንድ ወቅት እኛና አርሰናል ለ8 ተከታታይ ዓመታት ተፎካክረናል። ማንም ጣልቃ አልገባም። የሮማን አብራይሞቪቹ የቼልሲ አብዮትና አሁን ደግሞ የማንቸስተር ሲቲ የፉክክር ጥራቱን ከፍ አድርጎታል እያሉም ያወሩት ነበር። ግን አሉ ሰዎች ፍትሐዊ መሆን አለባቸው፣ ግን ፍትሐዊነትን የሚረዳ የለም እያሉ ሀሳባቸውን ያብራሩ ነበር። ፈርጌ ከ1986 እስከ 1991 በነበረው የማንቸስተር ዩናይትድ ዘመናቸው ምንም ዋንጫ አላሳኩም ነበር። ሊባረሩ ከጫፍ ደርሰውም ነበር። በአማላጅ የተረፉ ሰው ናቸው። እርሳቸውም እድለኛ ነኝ ይሉታል። ያንን ጊዜ ሲያስቡ ፈርጌ ዩናይትድን ከመያዛቸው በፊት በጆክስቴን ድንገተኛ ሞት ምክንያት በ1986 የዓለም ዋንጫ የስኮትላንድ ብሔራዊ ቡድንን የማሰልጠን እድል አግኝተው ነበር። ነገር ግን ስካቲሾቹ ሲወድቁ ፈርጊ ተሰናበቱ። ከዛ በኋላ አርሰናል፣ አስቶን ቪላና ቶተንሃም ያቀረቡላቸውን ጥያቄ ውድቅ አድርገው ነው ጫና ውስጥ ያለውን ማንቸስተር ዩናይትድን የተረከቡት። አርሰናል ከእርሳቸው እምቢታ በኋላ ነው ጆርጅ ግራሃምን የቀጠረው። ሰውየው ከአበርዲን ጋር ሪያል ማድሪድን አሸንፎ የአውሮፓ ካፕ አሸናፊ ነበር። ስካቲሹ ጎርዳን ስትራካን እንደሚሉትም ህልሙ ማንቸስተር ዩናይትድና ባርሴሎናን ማሰልጠን ብቻ ነው ብለዋል። ይሄ ቃል ከ86ቱ የሜክሲኮ ዓለም ዋንጫ የመጣ ነው። የሰር አሌክስ ፈርጉሰኑ የመጀመሪያዎቹ ዓመታት በጣም ከባድ ነበሩ። በተለይም ከ5 እስከ 7 ዓመታት ድረስ ያለው ደግሞ የባሰ ሲሆን እሳቸውም በመጽሐፋቸው ውስጥ እንደገለጹት ያንን የአሰልጣኝነት ዘመናቸውን የጨለማ ጊዜ ብለው ነው ያሰፈሩት። ቡድናቸው ያንን የኤፍኤ ዋንጫ ከዛም የሊጉን ዋንጫ ካሳካ በኋላ ግን ምኑ ይወራል? ሁሉም አስገራሚ ታሪክ ነበር። ይህንን የፈርጌ ያለፈ ታሪክ ከአሁኑ የሚካኤል አርቴታ ህልምና ጉዞ ጋር አንዳች የሚያመሳስለው ነገር ያለ ይመስላል።
ሚካኤል አርቴታ የአርሰናል ደጋፊዎች ሰምጧል ያሉትን መድፍ የጫነ መርከብ ነው ዳግም ወጀቡን ተቋቁሞ ወደ ከፍታው እንዲወጣ ማድረግ የቻለው። ልክ በአንድ ወቅት ሰር አሌክስ ፈርጉሰን በጫናዎች ውስጥ ሆነው ወደ አሸናፊነት ጀብዱ እንደቀየሩት የማንቸስተር ዩናይትድ ታሪክ ማለት ነው። ፈርጊ በመጀመሪያዎቹ ዓመታታቸው 2 ጊዜ 11ኛ እንዲሁም አንዴ 13ኛ ሆነው ጨርሰዋል። አርቴታ በበኩሉ አንዴ 8ኛ ከዛ ባለፈ 5ኛ ሆነው ጨርሰዋል። ሁለቱም መነሻቸው ላይ ወሳኝ የሚባሉ ተጫዋቾቹን ለመቀነስ ችግር አልነበረባቸውም። ራሳቸው ሊፈጥሩት ከሚፈልጉት ውጭ የሆነ ተጫዋች ለማስተናበት አይወላውሉም ነበር። ሁለቱም የአውት ባነር በደጋፊዎቻቸው በገዛ ሜዳቸው ላይ ታይቶባቸዋል። ግን ሰር አሌክስ ፈርጉሰን በመጨረሻ ምን እንዳደረጉ ሁሉም የሚያውቀው ለቃል የከበደ ታሪክ ነው። ይህ ዓመትም ይህንን የፈርጌን ውድ ታሪክ ለሚካኤል አርቴታ ሊያቀብል ያሰበ ይመስላል። አርቴታ ከራሱ የላቀ ስራ ባለፈ ክለቡ በቂ ጊዜና በቂ ድጋፍ ሸልሞታል። አንድሬ በርታን የመሰለ አስገራሚ ስፖርቲንግ ዳይሬክተር በመቅጠርና እንደ ከዚህ ቀደሙ ሳይቋረጥ ከፍተኛ ገንዘብ በማውጣት ማንን ልብ ከጀለ ማንን ከየት እናስፈርምልህ ተብሏል። የሚፈልገውን ውሳኔም እንዲወስን መብት ተሰጥቶታል። በዚህ ዓመት ሁሉ በእጁ ሁሉ በደጁ እየሆነለት ያለው አርቴታ ይህ 7ኛ ዓመቱ ነው። ሰር አሌክስ ፈርጉሰን በበኩላቸው በማንቸስተር ዩናይትድ ቤት የሊጉን ዋንጫ ለማሳካት የፈጀባቸው 7 ዓመታት ነበር። ከ8ኛ ዓመቱ ጀምሮ ግን ታሪክ ተቀየረ። አርሰናልም በዚህ ዓመት ዋንጫ ይሸታል ቤቱ እየተባለለት ሲሆን በዚህ አደረጃጀቱና እንደተባለው በዚህ ዓመት የመጀመሪያ የሊጉ ዋንጫውን ካሳካ በኋላ በቀጣይ ዓመታቶች ቦታውን መንጠቅ ቀላል አይመስልም። ከተጫዋቾች የጥራት ደረጃና ዕድሜ አንጻር ፕሮጀክቱ በቀላል ደረጃ ለቀጣዮቹ 10 ዓመታት መዝለቅ የሚችል ይመስላል። በዚህ ዓመት ብዙዎች በብዙ መመዘኛዎች ዋንጫውን ቀድመውም ቢሆን ለአርሰናል እየሰጡት ነበር። ለምን? በእርግጥ በተቃራኒውም ብዙ ሰዎች አርቴታ በዚህ ዓመት ጫና ይበዛበታል የሚል ሐሳብ ሲያራምዱ ነበር። እውነት ነው። አርቴታ በዚህ ዓመት ለ6 ዓመታት የነበረውን የቡድን ግንባታ በመጨረስ በዚህ ዓመት ወደ አርሰናል የዋንጫ መደርደሪያ ሼልፍ በትንሹ አንድ ትልቅ ዋንጫ የሚጨምርበት ዓመት መሆን እንዳለበት የሚጠበቅ ነው። ዋንጫ የማምጣት ጫናውም ካለፉት ዓመታት በላይ በዚህ ዓመት ይጨመርበታል የሚል ሐሳብ በብዙዎች ዘንድ እንደነበርም ይታመናል። የአርቴታ ትልቁ ጫና የነበረው እነ ዚንቼንኮ እነ ኪዊዮር በሚመሩት የተከላካይ መስመር የቻምፒዮንስ ሊግ ዋንጫን እንዲሁም እነ ማርቲኔሊ፣ ሃቨርት፣ ትሮሳርድ፣ መሪኖና ጀሱስ በሚመሩት የአጥቂ መስመር የሊጉን ዋንጫ ካላመጣህልን በማለት ደጋፊው የጓጓለት ያለፈው ዓመት ነው ለመድፈኞቹ አለቃ ትልቅ ጫና የነበረው። አሁን ግን ቡድኑ የነበሩበትን ክፍተቶች ሁሉንም በሚባል ደረጃ አሟልቶ ባለፉት 2-3 ዓመታት የልምድና የስነ ልቦና እጥረት የነበራቸው ተጫዋቾች በሁሉም ነገር በማሻሻል ለዋንጫው ዝግጁ የሆነ ቡድን ገንብቷል ማለት ይቻላል። በዚህም ጫናው ካለፉት ዓመታት ጋር ሲነጻጸር የዚህ ዓመቱ ጫና በጣም ቀላል ነው ለማለት የሚያስደፍር ነው። የሚካኤል አርቴታ ቡድን አርሰናል አሁን ላይ የተሟላ ስብስብ ያለው እንዴት ጨዋታ ማሸነፍና ነጥብ ይዞ መውጣት እንዳለበት በደንብ የሚያውቅ አስፈሪ ቡድን መገንባት ችሏል። በዚህም በክለቡም ሆነ በደጋፊው ዘንድ ከጫናዎች ይልቅ በራስ መተማመኖች ሚዛናቸውን ደፍተዋል። ለምሳሌ ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ካይ ሃቨርትዝ እንዲሁም ጋብርኤል ማጋሌሽን የመሳሰሉ ትልልቅ ተጫዋቾች በውድድር ዓመቱ ተጎድተው ነበር። ነገር ግን የአርሰናል ቤት በጣም የተረጋጋና ከጫና የራቀ ሲሆን ደጋፊዎችም በቶሎ ስለመመለሳቸው እንጂ ስለመጎዳታቸው ብዙም አይጨነቁም ነበር። አርሰናል ከዚህ በፊት አይደለም እኒህ ወሳኝ ተጫዋቾች ተጎድተውበት ቀርቶ በአንድ ተጫዋች ጉዳት ብዙ አጠው ነበር። ለምሳሌ ባለፉት ዓመታት በሳሊባ ጉዳት ብቻ ዋንጫ ያጡበት ጊዜ እናስታውሳለን። ባለፈው ዓመትም በቶማስ ፓርቴ ጉዳት ባለቀ ሰዓት ከቻምፒዮንስ ሊግ በጠባብ ውጤት ተሰናብተዋል። አሁን ግን ያ የጠባብ ስብስብ የጨለማ ዘመን አብቅቶ በርካታ ወሳኝ ተጫዋቾች ተጎድተውባቸው እንኳን ያን ያክል ሲጨነቁ አልተመለከትንም። አሁን ከተቀያሪ ወንበር ተነስተው ጨዋታ የሚቀይሩ ተጫዋቾች በዝተዋል። አቋሙ የወረደ ተጫዋች እንደ በፊቱ በየሳምንቱ መሰለፍ ቀርቷል። በተጨማሪም ተጫዋቾችን መግዛት ከተፈለገ እንደ በፊቱ መቸገር ቀርቶ በአስገራሚ መንገድ ነገሮች አልቀው ያድራሉ። ለዚህም ባለፈው ክረምት መድፈኞቹ አርሰናል አሁን ከምንጊዜውም በላይ ዋንጫ ለማንሳት አስፈላጊ የሆኑትን ሁሉንም መሳሪያ የታጠቀ ስለመሆኑ ብዙዎች መስካሪ ሆነዋል። በአርሰናል ታሪክ ከኢንቪዚብሉ ስብስብ በኋላ ለመጀመሪያ ጊዜ ምርጥ ስብስብ እያየን ይመስላል። አርሰናል በዚህ ሲዝን ከዚህ ቀደም ታይቶ የማይታወቅና ጉልህ የሆነ የዝውውር እንቅስቃሴ አድርጓል። ከቡድኑ ጀርባ ቆመው ከፍተኛ ወጪ የሚያደርጉት የክለቡ ባለቤቶች ያላቸውን ሙሉ ድጋፍ አሳይተዋል። ብዙዎች ይህንን ተጫዋች ለምን አላስፈረሙም? ለምን ተጨማሪ ገንዘብ አላወጡም? በጥር ወር አጥቂ ለምን አላስፈረመም ነበር እያሉ ባለፈው ዓመት የነበረው ወቀሳ ይታወሳል። እነዚህ ሁሉ የደጋፊ ጥያቄዎች በዚህ ዓመት ግን
የተመለሱ ይመስላል። የክለቡ ባለቤቶችና ዳይሬክተሮች 3 ተከታታይ ዓመት ሁለተኛ ደረጃን ይዘው ማጠናቀቃቸውና ቡድኑ ከ2020 ጀምሮ ምንም አይነት ትልቅ ዋንጫ ባለማንሳቱ ምክንያት እነዚህን የዋንጫ ጥም ጉዞ ለመግታት ያደረጉት ዝውውር ነው። በሚካኤል አርቴታ ላይ እስካሁን ምንም አይነት ጫና ባይኖርም አመራሩ ሙሉ ለሙሉ የሚደግፈው ቢሆንም በመጨረሻ ስኬታማ መሆን ግን ይፈልጋሉ። ከአሁን በኋላ ዋንጫ በተስፋ የሚጠብቁ አይመስሉም። ምናልባት ሚካኤል አርቴታ አሁን ከፊታቸው የሚጠብቃቸውን 2 ግዙፍ ዋንጫ በተለይ አንዱን ማያነሱ ከሆነ በቀጣይ ምናልባትም መድፈኞቹን እየመሩ ላናያቸው እንደምንችል ስጋቶች አሉ። ከአሁን በኋላ ዋንጫ በተስፋ የሚጠብቁ ደጋፊዎች ያሉ አይመስሉም። አሁን ክለቡን ከዋንጫ ጋር ለማገናኘት ነው የተነሱት የዝውውር እርምጃዎችም የሚያረጋግጡት። ታዲያ አሁን በዚህ ሰዓት ዋንጫዎች ሁሉ ወደ የቤቶቻቸው እያመሩ ሲሆን በታላላቅ የ5ቱ የአውሮፓ ሊጎች ውስጥ 4 ዋንጫዎች መዳረሻቸው ታውቋል። የስፔን ላሊጋን ባርሴሎና፣ የጀርመን ቡንደስሊጋን ባየር ሙኒክ፣ የጣሊያን ሴሪያን ኢንተር ሚላን፣ የፈረንሳይ ሊግን ደግሞ ፒኤስጂዎች አንስተውታል። አሁን የቀረው የዓለማችን ተወዳጁ መድረክ የእንግሊዝ ፕሪሚየር ሊግ ዋንጫ ብቻ ነው። ይህን ዋንጫ መዳረሻውን ለመለየት 2 ክለቦች አንገት ለአንገት ተናንቀዋል። ታዲያ በሁለተኛ ዓመቱ ማንቸስተር ሲያነሳው ወይስ ከ22 ዓመታት በኋላ አርሰናል እንደተጠበቀው የዘንድሮውን ዋንጫ ይወስደው ይሆን? መድፈኞቹ ይህ ብቻ አይደለም፣ በታሪካቸው ለሁለተኛ ጊዜ የሻምፒዮንስ ሊግ ዋንጫ የፍጻሜ ተፋላሚ ለመሆን በቅተዋል። ይህንን ዋንጫስ ፒኤስጂ ለተከታታይ ዓመት ይደግመዋል ወይስ መድፈኞቹ በታሪካቸው ለመጀመሪያ ጊዜ ያነሱታል? መድፉ በዚህ ዓመት በቻምፒዮንስ ሊግ ወይስ በፕሪሚየር ሊጉ ዋንጫ ይተኮስ ሲሆን ወይስ ሁለቱንም አንስተው ዓለምን በአንድ እግሯ ያቆሟት ይሆን? ሚካኤል አርቴታስ የሰር አሌክስ ፈርጉሰንን የታሪክ ካቦ ይጀቦኑ ይሆን? መድፈኞቹ በአሰልጣኝ ሚካኤል አርቴታና በሰራዊቶቻቸው በክለቡ ታሪክ ታይቶ የማይታወቀውን ጀብዱ ለመስራት የ3 ጨዋታዎች ድል ብቻ ይጠብቃቸዋል። ይህንን ጉዳይ ለማረጋገጥም 17 ቀናቶች ብቻ ይጠብቋቸዋል።